በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጎዶልያስ ሁለተኛ ነገሥት ምዕራፍ 25 ቁጥር 22። የዛሬው ተጋባዥ አባታችን መጋቤ ሐዲስ ቆሞስ አባ ገብረ ጻድቅ ቅዳሴውን ቀድሰው በአማረ ልሳናቸው በቤተ ክርስቲያን ለዛ በቅዱስ ያሬድ ዜማ ምልክት ቅዳሴውን ሥርዓተ ቅዳሴውን ጨርሰው አሁን ደግሞ ወንጌሉን ሊያስተምሩን በመካከላችን ይገኛሉ። እስቲ እግዚአብሔርን አመስግኑ። ይህ ነው ቤተ ክርስቲያናችን የምታስተምረውና ከዚህ በመቀጠል ወደ ወንጌሉ ከመሄዳችን በፊት እምቅድመ ማዕድ ከመሰራቱ በፊት ስርዓትና አቀማመጥ ያምር ዘንድ ሳይማሩ አባቶቻችን ያስተላለፉት ቋንቋ አለ። ቋንቋውም ማዕድ ሊቀርብ ስለሆነ ቦታ ያዙልን ይባላል አይደል? ቦታ ያዙልን። ስለዚህ ለወንጌል ለታላቋ ወንጌል በተለያየ ቦታ ላይ ያላችሁ የወንጌል ማዕዱ ሊቀርብ ስለሆነ በትህትና በፍቅር እለምናችኋለሁ። ብድግ ብላችሁ ፊት ለፊት እንድትመጡ በእግዚአብሔር ቃል አሳስባችኋለሁ። በስተኋላ ያላችሁ ቢቻል ጸበል ቦታ ላይ አሁን ጋብ ብታደርጉ ወሳኝ ነው ብዬ አምናለሁ። ወንጌል አምነን በወንጌሉ ተምረን ጸበሉ ማዳኑን የምናውቀው ወንጌሉ ሲገባን ጭምር ነው። በይበልጥ ሲገባን ወንጌል ምንኛ ትልቅ መንገድ እንደሚጠርግ እንደሚፈውስ በወንጌል ያመነ ሰው ጸበሉ እንደሚያድነው ያምናል ሲገባው ማለት ነው። ስለዚህ በጸበል ቦታ በተለያየ ቦታ ያላችሁ ለፊት እንድመጡ አሁን ማሳስባለሁ። ከዚህ በመቀጠል ቅድም እንደነገርኳችሁ የምንወዳቸው ታላቁ አባት መጋቤ ሐዲስ ቆሞስ አባ ገብረ ጻድቅ የዕለቱን ትምህርት ያስተምሩናል። ወደ አባታችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድምፃችሁ አይሰማም? ራባችሁ? እርቧችኋል? ጠምቷችኋል? እንግዲያው በርዷችኋል? እሺ፣ ካልበረዳችሁ በደንብ በሏት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ያቀድመ ኩቶቶ ለእግዚአብሔር አስቀድመን ሰማይን ያለ ምሰሶ ምድርን ያለ ካስማ በሰማይ ላይ ጨረቃ ከዋክብትን ያሰለጠነ በምድር ላይ ጽያትን ያስዋበ እኛንም ባሪያውና በምሳሌው ለፈጠረን ለልዑል እግዚአብሔር ክብር ምስጋና ይግባው። ክቡር አባታችን መላከ ምሕረት ቆሞስ አባ ሊባኖስ የደብራችን ዋና አስተዳዳሪና የመንጋው ጠባቂ፣ ክቡራን ሊቃውንት፣ መምህራን፣ ካህናት፣ ዲያቆናት፣ ሰባክያነ ወንጌል፣ መስተዳድር ሰራተኞች፣ ሰበካ ጉባኤ አባላት፣ እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ በፍቅሩ ተቀስቅሳችሁ እየመጣችሁ የቤተ ክርስቲያናችን ብሌን የሆናችሁ ምዕመናን፣ አባቶች፣ እናቶች፣ የቤተ ክርስቲያን የአደራ ተረካቢዎች፣ ወጣቶች፣ የመንግሥተ ሰማያት ምሳሌ ያደረጋችሁ ሕፃናት፣ ሁላችሁም የእግዚአብሔር ልጆች ከሊቅ እስከ ደቂቅ ከትልቅ እስከ ትንሽ በሩቅም በቅርብም ያላችሁ እንደምን አደራችሁ? እንደምን አረፈዳችሁ? አምላካችን እግዚአብሔር እንደ ኃጢአታችን ብዛት እንደ ልቦናችን ክፋት እንደ ሰውነታችን ጉድፈት
ሳይመለከት ለዚች ለተቀደሰችና ለተባረከች ዕለት ሰዓት በሰላም በጤና ያደረሰን ክብር ምስጋና ይግባው። እንኳን ለቅድስት ሥላሴ በዓል በሰላም በጤና አደረሰን አደረሳችሁ። እንኳን አደረሳችሁ። ምዕራገ ጸሎት ሰዓሊተ ምሕረት አቁራሪተ መዓት እመመሲህ የንጹሕ ቁርባን መገኛ ድንግል ማርያም እናታችን ስሟ የተመሰገነ ይሆናል። ጻድቃን ሰማዕታት እኛን በመዓልት በሌሊት የሚጠብቁን ቅዱሳን መላእክት እግዚአብሔር ያከበራቸው ስማቸው የተመሰገነ ይሆናል። አሁን ብዙ አናቆያችሁ። ዛሬ ቀኑ ምንድን ነው? ቀኑ ምንድን ነው? ሐሙስ። እሺ፣ ስንት ቀኑ ደግሞ ስንት ነው? በሥላሴ በሰባት ምን ይውላል? ምን ይውላል? አታውቁም መሰለኝ። ማን ነው ዛሬ? ሥላሴ። ሥላሴ ሁላችንም ይጠብቃል። ሥላሴ ሁላችንም ይባርካል። ለመሆኑ ለሥላሴ ቀን አለው? በቀን ይገደባል? በወራት ይገደባል? ከዓመት እስከ ዓመት የሚጠብቀን ማን ነው? ኧረ በሉ ተናገሩ። ማን ነው የሚጠብቀን? እኛን የሚባርከን ማን ነው? ለዚህ ያደረሰን ማን ነው? ለአዲሱ ዘመን በሰላም ያደረሰን ማን ነው? አሁን ወደፊት የሚያደርሰን ማን ነው? ስለዚህ አመስግኑ እግዚአብሔር። ብዙ አላችሁ። ለምን ዛሬ ሐሙስ ነው አይደል? ሐሙስ አሁን ይሄን እናንተ ግማሹ ዛሬ ሥላሴ ስለሆነ ሳልባረክ አልሄድም፣ በረከት ሳላገኝ አልሄድም ብሎ የመጣ ያም ደግሞ ቤቱ የሰው የታመመበት ያም ባይሆን ደግሞ እንደው የሚሄድበት ጉዳይ ይኖረዋል ሁሉ። ስለዚህ ከዚህ አንጻር እናንተ ረጅም ሰዓት ቅዳሴውን አስቀድሳችኋል፣ አስቀድሰናል፣ በቅዳሴው ተባርከናል። አሁን ደግሞ ወንጌሉን እንደዚሁም ደግሞ አባታችን በዝማሬ ነፍሳችን የምትረሰርስበትን ሰውነታችን ጠንካራ የሚሆንበትን እግዚአብሔር ዝማሬ ዘምረናል አይደለ? ሥላሴን አመስግኑ ብለናል። አመስግኑ። ስለዚህ አመስግኑ። ናሁ ኑነ ኩሎ ሀደውነ ወተናወከ ምንተ እንጋ ተአሴነ። የማቴዎስ ወንጌል ምዕራፍ 19 ቁጥር 27 ላይ የምናገኘው ኃይለ ቃል አለ። ምን እናገኛለን? በሉ እስቲ ምን እናገኛለን? ምን እናገኛለን? ምን እናገኛለን? ስለ ቃሉ አምላካችን የተመሰገነ ይሁን። አሜን። ይሄንን ቃል የተናገረው ቅዱስ ጴጥሮስ ነው፣ ወይም ሐዋርያት ናቸው። በሐዋርያት ተወክሎ ቅዱስ ጴጥሮስ ተናግሮታል። የጻፈው ደግሞ ቅዱስ ማቴዎስ ነው። ጥያቄ ነው። መምህርና ደቀ መዝሙር ትምህርት ቤት ተምራችኋል? ትምህርት ቤት ያልሄዳል አይሰማም? ትምህርት ቤት ያልሄዳል የለም ማለት ተምራችኋል። ስለዚህ ተማሪውና ደቀ መዛሙርቱ የሚፈልጉት ነገር አለና መምህራቸውን ኢየሱስ ክርስቶስን የጠየቁበት አንቀጽ ነው። ምን ተትውበነ፣ ምን ትሰጠናለህ? ምን ተታስየነ፣ ደስታችንስ ምንድን ነው? በምንድን ነው የምታስደስተን? ምን ተንረክብ፣ ምን እናገኛለን? እንዲህ በተዘረዘረ መልኩ ቅዱስ ጴጥሮስና ሐዋርያት ጌታ ኢየሱስ ክርስቶስን ጠይቀውታል ማለት ነው። አምላካችን ያስተምረን። በዚህ ቃል ለትንሽ ደቂቃ እንማማራለን። እንግዲህ ሁላችንም እዚህ የመጣ ነው አንድ ነገር ለማግኘት ነው። ጥያቄ ልንጠይቅ ነው አይደለም? ስለዚህ ጥያቄው ደግሞ ይኸው ነው። ምንድን ነው የምትሰጠን? አንተ ቤት መጥተናል፣ ደጅን ረግጠናል፣ ራፍህን አንኳኩተናል፣ ለምነናል። ምንድን ነው የምትሰጠን? ምንድን ነው የምታረግልን?
ቅዱሳን ሐዋርያት ጠይቁ። ምንድነው የቅዱሳን ሐዋርያት ጥያቄ? ሁሉን ነገር ትተን ተከተለናል። ሁሉንም ነገር ትተን ተከተልን፣ ምንድነው የምትሰጠን አሉት። መጀመሪያ የሐዋርያትን ጥያቄ ነው። እሺ አይደለ? ምንድነው የምትሰጠን? ምናገኘውስ ምንድነው? ደስታችንስ ምንድነው አሉ ቅዱሳን ሐዋርያት ማለት። ኢየሱስ ክርስቶስ ደግሞ ምን አላቸው መሰላችሁ? እንደናንተ ያሉ አባታቸው፣ እናታቸው፣ ወንድማቸው፣ ቤታቸው፣ ንብረታቸው፣ ልጆቻቸው፣ እናታቸው ሁሉ ጥለው የተከተሉኝ በመንግሥተ ሰማያት እጥፍ ዋጋ ያገኛሉ አሉ። ደስ ይበላችሁ። በመንግሥተ ሰማያት በሥላሴ ፊት በመንግሥተ ሰማያት እጥፍ ዋጋ እናገኛለን። እዚህ የመጣነው አሁን እጥፍ ዋጋ ለማግኘት ነው። የበለጠ ምናልባት እኛ 10 ብር ሰጥተን ሊሆን ይችላል አይደለም ወይ? 20 ብር ነው የሰጠነው ወይ ደግሞ 5 ብር ነው የሰጠነው። ግን ከመንግሥተ ሰማያትና ከብር ማንም ይበልጠው? ነገር ማንም ይበልጠው? መንግሥተ ሰማያት ነው። ስለዚህ ምን አለ አሁን እናንተ ቤታችሁ ልጆች ይኖራሉ፣ ስራም ይኖራል፣ ሁሉንም ነገር ትታችሁ መጣችኋል አይደል? ስለዚህ እናንተም አሁን እጥፍ ዋጋ ታገኛላችሁ። እንኳን ደስ ያላችሁ። እንዲህ ያደረገውን እጥፍ ዋጋ ያገኛል በመንግሥተ ሰማያት አላቸውና እናንተ ደግሞ አላቸው። አሁን ዘመን የወለዳቸው ጊዜ ያመጣቸው ነፋስ ገፍቶ የጣላቸው አሉ በቅዱሳን በሐዋርያት ላይ ብዙ ነገር የሚናገሩ ማለት ነው። ምን አላቸው ቅዱሳን ሐዋርያትን? እናንተ ደግሞ አላቸው በ12 ወንበር ላይ ትቀመጣላችሁ አላቸው። ሲበሉ በ12 ወንበር ላይ በሉ ትቀመጣላችሁ። ተቀምጣችሁ በእስራኤል ላይ ትፈርዳላችሁ። እግዚአብሔር ይመስገን ፍርድን ሰጣችሁ ለቅዱሳን። የእናንተ እንደውም የበለጠ ቁጭ ብላችሁ 12 ወንበር ይዘጋጅላችኋል። በመጨረሻ ሰዓት ቁጭ ትላላችሁ። አንገታችሁን የቆረጧችሁ እንደ በግ ያረዷችሁ፣ እንደ ሽንኩርት የቀረደዷችሁ፣ እንደ በግ ደግሞ ሊወጣችሁን ያወጡ፣ በላያችሁ ላይ ጨው ነስንሰው በእሳት ያነደዷችሁ፣ ቁልቁል የሰቀሏችሁ እነዚህ ሁሉ በፊታችሁ ይቆማሉ። አንድም ሐዋርያ ደልቶት ከዚህ ዓለም አልተለየም። የቅዱሳን ሐዋርያትን ታሪክ የ12ቱን አርድእት ታሪክ ብታዩና ግርኑን ብታነቡ አንድም ሰው ክርስቶስን ተከትሎ ሥላሴን አምኖ በሚያስተምሩበት ሰዓት በአብ በወልድ በመንፈስ ቅዱስ ስም ምን በሉ ነው የተባሉ? የላችሁም? ንገሩኛ። ምን በሉ ነው የተባሉ? አጥምቋቸው ተብሎ የተላኩት ቅዱሳን ሐዋርያት የአብ የወልድ የመንፈስ ቅዱስን የሥላሴን ስም እየጠሩ ልጅነት የሰጡትን ከኃጢአት ወደ ጽድቅ ከጣዖት አምልኮ ወደ አምልኮተ እግዚአብሔር የመለሷቸው ምዕመናን እያለቀሱ ያልተመለሱት ደግሞ የሥላሴን ስም ጠርታችሁ በማጥመቃችሁ አብ ወልድ መንፈስ ቅዱስን በማስተማራችሁ እኛ መካከል አትቆሙ፣ ለእናንተ የሚያስፈልገው ቅጣት ነው እያሉ ግማሹን በእሳት ግማሹን ደግሞ በስለት ግማሹን ደግሞ ለአንበሳ በመስጠት እንደዚህ አድርጎ ቅዱሳን ሐዋርያትን ከዚህ ዓለም ድካም አሳርፈዋቸው። አንድም በአልጋ ላይ ተቀምጦ በወንበር ላይ ተቀምጦ ሄደ ሐዋርያ። ለዚህ ነው ጌታችን ኢየሱስ ክርስቶስ እንደዚህ ገፍተው በዚህ ዓለም እኔንም ሰቅለው እናንተን አርደው በእሳት አቃጥለው እነዚህ ሁሉ እስራኤላውያን ቁጭ ብላችሁ ይኸው የገረፋችሁኝ፣ ይኸው የሰቀላችሁኝ፣ ይኸው አንገቴን የቆረጣችሁኝ እያላችሁ ቁጭ ብላችሁ እነሱም እያዩ ትፈርዳላችሁ። ክብር ምስጋና ይግባው እናታችን። እንግዲህ ይህ አምላክ ነው ሥላሴ የምንለው ማለት
ሌላ አይደለም። ሊሰጠንም መጣ ነው። በስላሴ ሲል ነው። ቅዱሳን ሐዋርያትም የቆሙት በስላሴ ስም ነው። በአብ በወልድ በመንፈስ ቅዱስ ስም ነው የተባሉት። ይሄ የስላሴ ስም ነው። አብርሃም ሁሉን ትቶ የተከተለኝ ይሆናል እግዚአብሔር። አብርሃም የማን ወዳጅ ነው? የማን ወዳጅ ነው? የእግዚአብሔር ወዳጅ ነው። እናንተስ የማን ወዳጆች ናችሁ? አይደላችሁ? ተጠራጠራላችሁ? ወዳጆች ከሆናችሁ አመስግኑ። ባትሆኑማ አትመጡም ነበረ። ሌሎች እኮ ይህን የሚያፌዙ አሉ፣ በስላሴ የሚቀልዱ አሉ አይደል? እናንተ ግን እግዚአብሔር ይመስገን ከእኛ ጋር አስቀድሳችሁ አሁንም እየተማራችሁ ያላችሁ ደስ የሚል ማለት ነው። አብርሃም የእግዚአብሔር ወዳጅ ከዘመዶች ጻ ወተፈለጥ ማአዝማዲከ ወማአወየከ ከወንድሞች ከቤተሰቦች ተለይተህ እኔ ወደማሳይ መንደር ውጣ ነው እግዚአብሔር። ማንን? አብርሃም። ወደ ተናገሩ አብርሃም። እኔ አስተማሪ እናንተ ተማሪ አይደላችሁ? ትፈራላችሁ እንዴ? ማንን ነው ውጣ ያለው? አብርሃም። አብርሃምን ማለት ነው እግዚአብሔር። ይሄ ከዘመዶች ከወገን ተለይተህ ውጣ የተባለ አብርሃም ከካራን የምትባል ክፉ ጣዖት የሚመለከባት ሀገር ናት። ከዛ ሀገር ወጣ ይላል ወንጌሉም። ይሄን የሚናገረው አባቱን እናቱን ወንድሙን ጥሎ ወጣ አይደለ? እጥፍ ዋጋ ያገኛል። ስለዚህ አብርሃም ከዘመዶቹ ወጣ። እኔ ወደማሳያለሁ ምድረ ርስት ማርና ወተት ወደምታፈልቀው ከነዓን አስገባው ይላል። ታዲያ አብርሃም ለብዙ ዓመታት ቢያንስ 90 ዓመት ድረስ ልጅ አልነበረውም ይላል። ምን አልነበረው? ልጅ አልነበረውም ይላል። በመጨረሻ ሰዓት እግዚአብሔር አብርሃምን ጎበኘው ይላል። ሁላችንም እግዚአብሔር ጎበኘን። መድኃኔዓለም ይጎብኘን። ስላሴ ይጎብኘን። በአብርሃም ቤት ስላሴ ገቡ ይላል። በእናንተም ቤት ይግቡ። ለበረከት ወደ አብርሃም ቤት አቀኑ። አብርሃም ቤት ገቡና ቁጭ አሉ። ከዛ በፊት ግን አብርሃም ያው ታሪኩን ስለምታውቁት ብዬ ነው ወደፊት የሄድኩት። አብርሃም እንግዳ ተቀባይ ነው አይደለም? መስቀለኛ መንገድ ላይ ድንኳን ቤት ሰርቶ ለዚች ለምታልፍ ዓለም ለምትቀር ዓለም እኔ ለምንድን ነው ቤት የምሰራው? በዚህም የሚሄደው በዛም የሚሄደው እንግዳ አቀበላለሁ። ስለዚህ እንግዳ እየተቀበልኩ እግዚአብሔርን አገለግላለሁ ብሎ እንግዳ ሲቀበል እንግዳ ከሌለ እህል አይበላም ይላል። ምን አይበላም? ዛሬስ ጉዱ ብዙ ነው አይደል? አዎ፣ ወደዚህ ወደ ጉራጌው ሀገር እግረኛ ፈር በላይ ይምጣ ባዘና ፈካም ባት እንግዳ መጣልን ደስ ይበለን እግሬን አፈር ይላሉ። እኔም እያሉ እንግዳ ሲመጣ ደስ ብለው ይቀበላሉ። ሌላውም እንደዚሁ ሌሎቹም እንደዚሁ እንኳን ደህና መጣልን ወንድማችን በገነገና ንፍት መናኬኛ ገሊ አናን ዱጊ ብሻን ዱጊ ቤት የተገኘውን ነገር ቀምሰውጣ ይላሉ። አይደለም አይሉም ይላሉ። ስለዚህ ኢትዮጵያውያን እንዲህ ናቸው። አብርሃምም እንዲህ ነበር። አብርሃም በመጨረሻ ሰይጣን ቀናበትና እስከ መቼ ድረስ እሱ እግዚአብሔርን እያገለገለ ይኖራል አለና እንግዳ ከለከለበት ይላል። ምን ከለከለበት? እንግዳ ከለከለበት፣ አስቀረበት ይላልና እንግዳ ሲያስቀረበት አዘነ። 3 ቀን ለምንድነው ምንድነው ኃጢአቴ እያለ አብርሃም እያለቀሰ 3 ቀን ያለ ምስክር አይበላም ነበር ይላል። እስቲ በሉ ያለ ምስክር በሉ አይበላም። ለምን መሰላችሁ? በስላሴ ፊት ምስክር ያስፈልጋል። ካህናት እናንተ ምስክሮች ናቸው። ምስክሮች ድንቆች ናቸው ይላል መጽሐፉ። ምስክሮች ድንቆች ናቸው ይላል። ካህናት፣ ሊቃውንት፣ መምህራን እነዚህ እናንተ ምስክሮች ናቸው። እዚህ መጣችሁ አስራታችሁን በኩራታችሁን ስታወጡ ሲያመሰግኗችሁ ነገ በሰማይ ምስክሮች ናቸው። ንስሐ ገብታችሁ በአባታችሁ ኃጢአታችሁን ስትናዘዙ አዎ ተናዛለች
ምስክር ነው። ምስክር ሳይዙ ሳይዝ አይበላም ነበርና ምስክር 3 ቀን ከለከለበት ሰይጣኑ ቀንቶ በሶስተኛ እንደውም ምን እያለ ነበር ሰውን ያከለከለበት መንገዱ ላይ ቁጭ ብሎ ሰይጣን ራሱን በራሱ አድምቶ ይላል። ያም ባይሆን በመታቱ ደም የፈሰሰው አስመስሎ እንግዳ ወደ አብርሃም ቤት ሲሄድ ይላል። እንግዳ ወደ አብርሃም ቤት ሲሄድ ወዴት ትሄዳላችሁ ይላል። ሰይጣኑ እኮ ነው። ዛሬም አለ እኮ ብዙ ሰይጣን አይደል አለ አይደል? ሰውን የሚያጣላ የሚያጋድል የሚያስፋ የሚያፈጃጅ የሚያባላ ወንድሙን የሚያስጠላ እህቱን የሚያስጠላ ጓደኛውን የሚያጣላ አለ። የት ትሄዳላችሁ ይላል አብርሃም ቤት። የድሮ አብርሃም መሰላችሁ? ይኸው አናቴን ፈርክፎኝ ደሙ ደምቶ እበላ ብዬ እጄ ተበልቼ መጣሁ እያለ ውሸቱን እየወሻከተ 3 ቀን ሙሉ በዚህ መልክ አብርሃምን ያለ እንግዳ አስቀረው ይላል። ከዛ ሥላሴ ትዕግስቱን አይተው አብ ወልድ ወመንፈስ ቅዱስ ትዕግስቱን አይተው የሥላሴን 3 ቀን ሙሉ ምግብ አለመቅመሱን አይተው ሥላሴ ወደ አብርሃም ቤት አቀኑ ይላል። ክብር ምስጋና ይግባው። ሥላሴ ወደ አብርሃም ቤት አቀኑ አዩ። ሄዱና አንዲት ዛፍ ነበር፣ ትልቅ ዛፍ አለች። እዛ አጠገብ ሥላሴ ቁጭ አሉ በሰው አምሳል። በማን አምሳል? በሰው አምሳል። በሽማግሌ በአዛውንቶች 3 ሆነው ቁጭ ብለው ይዛቸው እየደረሱ 3 ሆነው ተቀምጦ አየ አብርሃም። ደስ አለው። እየሮጠ ሄደና ባዋጋስቴ ውስጥ ቤቴ ያላል። እናንተ አባቶቼ ወደ ቤቴ ግቡልኝ የኔ እንግዶች ናቸው ብሎ አብርሃም ሰው መስሎት ደስ ብሎታል። እሺ እንገባለን አሉት። እንደዛ ደግሞ ዝም ብለን አንገባ ደክሞናል፣ ሽማግሌዎች ነን እዘለን አሉት። ምን በለን? እዘለን። አልሰማሁም። እዘለን አሉት። ከዛ ደስ ብሎት አንዱ ሽማግሌ አዝሎ ሲል አንዱ ሲያወርዱ 3ቱም እዛ ደርሰዋል። ክብር ምስጋና ይግባው። አሁን ቸርነቱን ነው። አብርሃም ሥላሴን ማዘን ይችላል። ሥላሴ እኛን ያዝራሉ እንጂ እኛ ሥላሴን ማዘን እንችላለን? ግን ቸርነት ፍቅር መግለጫ ሳይ 3ቱም ሽማግሌዎች ይላል ደስ አለ። ከዛ ሳራን ቶሎ ያላት ቶሎ ዳቦውን ጋር ቶሎ እኔ ደግሞ ፍሪዳውን አመጣለሁ አለ። ፍሪዳውን አወራረደና ከዛ ዳቦውን ተጋገረ። ዳቦ አንዱ ሲጋገር 3 ሆነ ይላል፣ 3 ሲጋገር 1 ሆነ ይላል። እንደው ሳራ ራሱ ግራ እስኪገባት ድረስ ታሪኩ እንደው ደስ የሚል ነው። እና አቀረበችላቸው። ቅቤ እሳት ውስጥ እንደሚገባ ሁሉ ሲገባ ደግሞ ቅቤ እሳት ውስጥ ሲወድቅ ምንድነው የሚሆነው? ንገሩኝ። ምንድነው የሚሆነው? ይገኛል። እንደዛ ነው ሥላሴ ሁሉ ማለት ሳይሆን ቅቤ እሳት ውስጥ ቀልጦ እንደሚቀር ሁሉ እንዱ በታምራት ቀልጦ የሚሄድ ሥላሴ የሚበሉ አይደለም። ለሱ ግን ይሁን ብለው በመጨረሻ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ብሎ የታረደው ወይፈን ድጋሚ ተነስቶ ሥላሴን አመሰገነ ይላል። ክብር ምስጋና ይሁን። ለዚህ ነው ክርስቶስን እናንተ ባታመሰግኑ እዚህ የተሰበሰቡ የቢታንያ ድንጋዮች አብረማን ነው በዛ በኢየሱስ ክርስቶስ ዘመን በሚያስተምርበት ጊዜ አይሁድ ጸሐፍት ፈሪሳውያን በሆሳዕና ዕለት አንተ እነዚህ ሕፃናት በጀርባ የታዘሉበት እንዲያሉ እንደው አንተን ያመሰግናሉ፣ ለምንድን ነው አትከለክላቸውም? ያን ሕፃናቱ እናንተ ባታመሰግኑ እነዚህም ባመሰግኑ እነሱ ለምስጋና ተፈጥረዋል። ይሁንና እናንተ እንኳን ዝም ይበሉ ብትሏቸው እነዛ ድንጋዮች ያመሰግናሉ። ክብር ምስጋና ይግባው። እግዚአብሔር ይመስገን። ከድንጋይና ከጥጃ ማን ይበልጣል? ንገሩኝ እስኪ። ከድንጋይና ከጥጃ ማን ይበልጣል? አታውቁም እንዴ? ድንጋይ እግር አለው አለው ወይ? ድንጋይ ትበላላችሁ? አሁን ብሎ በሬውን ይበላል። ተውኝ እንዴ ተናገሩች። ዛሬ ሐሙስ ነው፣ ችግር የለም ነው። አልመጣም ነው፣ ችግር የለም። አልመጣም፣ ግድ የለም። አባበሬ አምጡ ለምን እንዳትሉ ግድ የላችሁ። እና ይሄ ጥጃ አመሰገነ። ከዛ ሥላሴ ምን አሉ? ሳራ ወንድ ልጅ ትወልዳለች። ደስ የሚል ምስራት። ደስ አይልም? ሳራ ወንድ ልጅ 90 ዓመት እኮ ሞልቷታል። ሳራ ጓዳ ሆና ስራ እየሰራች ነበር። የድሮ እናቶቻችን እንደዛ አይደላችሁ?
እናቶች ታውቃላችሁ አይደል? እንግዳ ሲመጣ ጓዳው ነው እንጂ ወደ ውጭ ማትወጡ እንደ ውሃውን ለባለቤታችሁ ቀበል እንካደስ እንካለን ትላላችሁ እንጂ ብዙ ጊዜ ወደፊት ትወጡ ነበር አልነበረም። ያም ደግሞ ይሁን ማለት አይደለም፣ ግን እንደዛ ነበር ለማለት ነው። እና ጓዳ ሆና ተሰማራ ነበርና ሥላሴ ራሳቸው አብርሃም ደስ ይበልህ ከዘመዶች ከወገኖች ተለይተህ መጥተህ እኔን ብለህ እዚህ ተቀምጠሃል። ያውም ደግሞ ቃል የተገባልህ እንደ ምድር አሸዋ እንደ ሰማይ ከዋክብት ዘርህን አበዛዋለሁ እባርከዋለሁ ብዬ ቃል ገብቼልህ ነበረ። ያንን ቃል ለመፈጸም እኔ ቤት ተገኝቻለሁ። ደስ ይበልህ። አሕዛብ የሚባረኩበት ልጅ ትወልዳለህ፣ ዛሬ ዓመት ልጅ ይወለድልሃል ብለው ሥላሴ ራሳቸው አበሰሩ ይላል። ክብር ምስጋና እኛንም ሥላሴ ያብስሩ፣ እኛም መልካም ነገር ይንገሩ። ስናስቸግር ደግሞ ቋንቋችንን ይገለባብጡታል። ሰምታችሁኛል? እኛ ደግሞ ስናስቸግር ምን ያደርጋል? ቋንቋችንን ይገለባብጡታል። እዚህ ሰናዖር ግንብ ላይ ይሄ ዘፍጥረት 19 ላይ 18 ላይ እናገኘዋለን። ዘፍጥረት 11 ማን ነው 11 ላይ ደግሞ ምንድነው የሚለው መሰላችሁ? ሰዎች ትልቅ ሜዳ አገኙና በዛ ላይ ትልቅ ግንብ ሰሩ ይላል። ምን ሰሩ አልኳችሁ? ግንብ ሰሩና ያን ትልቅ ካደረጉ በኋላ አንድ ነገር በጭንቅላታቸው ሰይጣን አስገባ ይላል። በቃ እግዚአብሔርን በዚህ ግንብ ላይ ወተን እንግደለውና እናጥፋውና በሰላም እንኖራለን። እግዚአብሔር ይጠፋል? ንገሩኝ እስኪ። እግዚአብሔር ይሞታል? ይጠፋል? አይጠፋም። እነሱ ግን እናጥፋ ብለው ተመኙ ይላል። በዚህ ምክንያት ዛሬ እኔና እናንተ የተለያየንበትን አንዱ ጭቃ ሲል ሌላው ውሃ ያቀብለው ጀመረ። ኑ ንረዱ ንካው ቃላት ይሁን ለከላውያውያን እንውረድና ቋንቋቸውን እንደበላልቀው። ቋንቋቸውን ኑ ማለት ሶስትነት ንረድ እያችሁ ኑ እንውረድ፣ ቃላቸውን እንገለባባጡ። እንውረድና ቃላቸውን እነዚህ ያስቸገሩ ከላዳን እንደዚህ ያስቸገሩ ሰናዖር ላይ እዚህ ግንብ የሚሰሩ እግዚአብሔርን የሚገዳደሩትን ብለው ቋንቋቸውን ገለባበጡ ይላል። ውሃውም ለብቻ ሆነ። በጉራግኛ ውሃ እጋ ነው አይደል? እጋ ነው አይደል? አይደለም? እሺ። በኦሮምኛ ደግሞ ምንድን ነው? ቢሻን ነው አይደል? እሺ። ደግሞ በትግርኛው ደግሞ ምንድን ነው? ማይ ነው አይደል? እንደዛ እኛ ጋር ማይ ነው ማለት በቤተ ክርስቲያኑ ቋንቋ በግዕዝም ማይ ነው፣ በስልጠኛ ማይ ነው አይደለም? ማይ ነው። በሌሎቹም እንደዚሁ ቋንቋዎቹ ድብልቅልቅ አሉዋል። ከዛ ጭቃ የሚለው ውሃ ሲያቀብለን ይሄ የዚህ ውጤት ምንድነው? የእኛ ማስቸገር ነው። እግዚአብሔርን ሳናስቸግር እንድንኖር እግዚአብሔር ይርዳል። እሱን ሳናስቸግረው እንድንኖር እሱ ይርዳል። እንግዲህ ክርስቲያኖች አሃዱ ዘእምቅድስት ሥላሴ ርዮትትና አጽነና ርእሶ። እንግዲህ ከሥላሴ አንዱ የሆነው ወልድ ኢየሱስ ክርስቶስ የእኛን ወደዚች ምድር መውረድ መከራ መቀበል በነፍሳችን ርዕተ ገሃነም በሥጋችን ርዕተ መቃብር በላያችን ላይ ዲያብሎስ ተቆራኝቶን ሲኖር የዚህን የእኛን መከራ ያየ ከሦስቱ አካላት አንዱ አካል ወልድ ኢየሱስ ክርስቶስ ወደዚህ የመጣው ማን ለማዳን ነው? ከሥላሴ አንዱ ወደዚህ የመጣው ማን ለማዳን ነው? በፈቃድ አንድ ናቸው። ሦስቱም አንድ ናቸው። እስመ በፈቃዱ ወበሰምረተ አቡ ወመንፈስ ቅዱስ መጽአ አዳነነ ይላል ቅዱስ ኤፍሬም። በአባቱ ፈቃድ በራሱ ፈቃድ በመንፈስ ቅዱስ መጥቶ አዳነን። እንኳን ደስ ያላችሁ ሦስቱም ስለዚህ አብ ጎ ወልድ ጎ መንፈስ ቅዱስ ጎ አሐዱ ትጓጽ ዘበጽርዓ ርብራ ሰሰለ ጽልመት ይላል። አሁን አብም ብርሃን ነው በሉ እስቲ። አብም ብርሃን ነው፣ ወልድም ብርሃን ነው፣
መንፈስ ቅዱስም ብርሃን ነው። በዚህ በብርሃንነቱ ከዓለሙ ላይ ያለውን ጨለማ አስወገደልን ይላል። እግዚአብሔር ይመስገን። ስለዚህ ጨለማችንን ከኛ ላይ ያስወገደልን ቅድስት ሥላሴ ክብር ምስጋና ይግባው። አመስግኑ። አሁን በእኛ ዘንድ ጨለማ የለም አይደል? አለ? የጨለማው አለ? የጨለማው አለ? ያልበራለት አለ? አይ ምናምን መንገዱን እንድናሳየው ብዬ ይቺ ፀሐይ የማን ናት? የማን ናት? የእግዚአብሔር። ማን ያወጣል? ማን የፈጠራል? እንደዛ ነው። እኛን የፈጠረን ማን ነው? በአምሳላችን ባሪያችን ሥላሴ እኛን ፈጥረውናል። ክብር ምስጋና ይግባው። ማንም በሥላሴ አምሳል ተፈጥሯል። እጽዋቱ በሥላሴ አምሳል ተፈጥረዋል። ድንጋዩ በሥላሴ አምሳል ተፈጥሯል። ከበሮውም አልተፈጠረም። ይሄን ግን ድንጋይ እኛ ብቻ ሰዎች ብቻ ናቸው ገነት መንግሥተ ሰማያት እንዲወርሱ የተፈጠሩ ቅዱሳን መላእክትና እግዚአብሔርን እንዲያመሰግኑ እንዲያከብሩ በኋላም በክብር እንዲኖሩ የተፈጠሩ ሁለት ብቻ ናቸው፣ መላእክትና ሰው። እንኳን ደስ ያላችሁ። ደስ ይላል።